አሁን እነሱ እኮ አመዛኛው ልጅቷን ይዞ እኮ ወደ አዲስ አበባ ሊሄዱ ነው። አንድ ክላስ ለሷ ሊሰጡ ነው። አውቆ እኮ ነው። ትክክል ነሽ እኮ አውቆ እኮ ነው ነገር እኔ እኮ ማዛ ማለት ነው። አንድ ቤት እኮ 4 ሰው እኮ ነው የሚኖረው። አሁን ማነው ይሄ ማነው እሱ ሚፍታ ከሚስቱ ጋር እየኖረ ነው። ሚፍታ ከሚስቱ አንቺ ወይ ሌላ ነገር አይደለም። ሀቢባ ኢትዮጵያ ነሽ አይደለም? እኔ 7 ቀን ቀርቶኛል እየመጡኝ ነው። ሀቢባ ማናት? ሰኒ እኮ ናት። አዲስ አበባ ድረስ እኔ ቡታጅራ ደርሳለሁ። እኔ የተከበርኩ መንግስት ነኝ። እየነገርኩሽ አንቺ ይከከባለሽ አቅም ቢኖርሽ ማይዳለው ምትል ነበር። ቢስቲ እየነገርኩሽ አንቺ ማቅም ሄለን ፉዚ ነች። ዜሮ ቤት ዜሮ አንቺ ምን ሆነሽ? እነሱ ራሱ እየፈሩ ምን አድርግ ነው የምትይ አንቺ? ያምሻል እንዴ? ውድ ሰንዬ የረፈሽ ተቀመጭ። ረባ ሀገር ላይ ማለት የሰራች ልጅ እቺ እዩ ስታገኛት ትጠፈጥፋታለች። ገና የምናብሩኬ ገና የፈሯት ልጅ ምን ሆነሽ ማለት ነው? ሶስታችሁም አንድ ላይ ናችሁ። ነዳችሁ ማሪ የተከበርኩ መንግስት ነኝ እኔ። ሶስታችሁ ብሩኬንም ሃይሚንም እዩንም አንድ ላይ ይነዳችኋል። ምን ማለት ነው? የሰው ልጅ መምታት ሳይሆን ማዛ ትክክለኛ በቂ ንግግር በቂ መልስ። ለምን እንደዚህ ማናችሁ መንገቱን ለምን ይደፋላል? ለምን ይፈራታሉ? ለምን ብሩኬ ዩና ሃይሚ እንድትጣሉ ፈልጎ እሱ ውስጥ ይላል። ልጁ ዲቃላ ልጁ ይዞ ምን ማለት ነው? ይሄ ደግሞ ሲሚን እየነገር ሲማ አንዴ ሌላ አይደለም። ሀቢባ የምትባል እቺ እኔ ትላንት ብላለች እኮ ፍጽ ያቀሳሳል ወንዶች የፈሩት ማለት ነው። የብረን ነው እኛ ሴቶች እኔ ነገርኩሽ እኮ ነው። እኔ አልኩሽ እኔ እዩን ብቻ ሳይሆን ብሩኬንም ሃይሚንም እዩንም አንድ ላይ ይነዳቸዋለሁ እያልኩሽ እኮ እኔ የተከበርኩ መንግስት እያልኩ ቡታጅራ ድረስ ይደርሳሉ እኔ እያልኩሽ ነው። እኔ 7 ቀን ብቻ ነው እየነገርኩሽ የምሬን ነው። እኔ ውጫት ነው መጣ 7 ቀን እኔ ሲጀመር እውነት ለማውራት ድራማ ራሱ ሁላችንም ሆ ብሎኛል። እኔ በጣም ነው ያለኝ ማለት ያስጠላል። በእናትሽ ኧረ መዘኛው ኃጢአት እኮ ነው ሲጀመር ይሄ ድራማ ማዚ እንዴት ነው? ሁለት ሚስት ራሱ በሙስሊምም በክርስቲያንም ኃጢአት ሁለቱም በጀርባ ሲመለሱ አታፍርም? ሲጀመረው እንደ ድራማ ቢሆን ራሱ ከአንተ ጋር ሄጄ ከእናንተ ላይ እቀመጣለሁ የምትል ምን አይነት ደረቅ ነው ሴቶች የምትፈጠሩት? እነሱ እሷን ታያት። እሷ እየተቀበጥ እዩ መንግስት ነች እየነገርኩ ታውቂሽ ሙጭ ሁለቱ ከነሱ እኮ ካነጋገር ትሻላለች። ምርጥ እኮ መጨረሻ ላይ እኮ አስፈራራተ ነው ሄደች። አይታችሁ አይደል? አስብበት። ሲጀመሩ ምን አለች መጨረሻ ላይ? ሁላችሁም ጤነኛ አይደላችሁም ነው አለችው። ስታወራ ደግሞ እሱን አንገቱን ደፍቶ የለም አለም የቆመበት ቦታ የለም ይሄዳል። በቃ እኔ እኮ ግራ ገባኝ ነው እንግዲህ ምን እንደሆነ ታውቃላችሁ? ሁለቱም ማለት ነው የሚያወራ እሱ ሲያወራ እሷ አይኑን ታለች። እሱ መጨረሻ ላይ ደግሞ ሃይሚን ለምንድን ነው አንገትን የደፈከው አላለችም? እሷም ሰርታችሁ የበላችሁ ነገር አለ እንዴ? እየነገርኩሽ ነው። የምሬን ነው። አጠገበላ ብትኖር አንዱ ዲቃላ መውለድ ራሱ እኮ ሰርቆት እኮ ነው። ምን ይሄ ነው እንጂ ደግሞ ሲጀመር እኮ ከተወለደም ሲጀመር እንኳን ወንድ ልጅ ሴትም ልጅ ትወለድ ዲቃላ በሱ ብቻ አልተጀመረም። ኢትዮጵያ ላይ ሀገራችን ላይ ብዙም ሰው ይወልዳል። ያለ ነገር ነው። ወንድም ልጅ ይሳሳታል፣ ሴትም ልጅ ይሳሳታል። ዲቃላ መውለዱ አይደለም ሰኒ ከወለደም ልጅቷን ከወለዳት በስነ ስርዓት ቦታ ያስይዝ እንጂ ዲቃላ መውለድ በሱ ብቻ አነጋግራችሁ አንቺ አባቱ ካለ የምን ዲቃላ ሲጀመር እኮ ዲቃላ የሚባለው የማይባለው አሁን አባቱ አይደለም። ዲቃላ አይባልም። አለቀ። አባቱ አምኖ ተቀበለ አይደል? ኧረ እባክሽ ከየት ነው አንቺ ደግሞ ምን ማለት ነው? አባቱ አለ። አባቱ እኮ አላቅም ብሎ ስንት ወራቶች የተፈጀ ልጅ ነው። ምን ማለት ነው? ዲቃላ ነው። ነው ከዚህ እኔ ልታውሪ ነው ገባሽ? አሁን አላማሽን ንገርሽ አልኩሽ። ነው ውረጂ እየነገርኩሽ ነው። ለካፊ እየነገርኩሽ ልትጨባጭቢ ነው። ትክክለኛ ወሬ ልታውሪ ነው ገባሽ? አንቺ እየነገርኩሽ ቡታጅራ ድረሽና እኔ ወደና አንቺ ሄደን እኮ እናወራልኩሽ። ባክ ነው ያወራው አንቺ እኮ ለምንድን ነው እንደዚህ የምትሆነው? እኔ እኮ ጨነቀኝ። ሰላም እንደዚህ እንደምትሆነው እንደዚህ አትሁኝ። ጭንቅላትሽ ያመሻል። ሰላም እኔ ሰይጣን አስገቢ እስኪ ጭንቅላትሽ ያመሻል ውዴ። እነሱ ለሚሰሩ ድራማ ማለት ጭንቅላትሽ ያመሻል። እንደዚህ አትሁኝ። ለአመዛኛው ይሄ ድራማ ይስሩ፣ ግን ስራ ቢሆንም ይሄ ብሩኬሽን ያስከፋል። እግዚአብሔር በጣም ነውር ነው። እነሱ ሁለቱ እኔ እኮ ሌላ ነገር ስራ አይደለም። ምንድነው አንገት አስተፍቶ ቀና ብሎ ማውራት አይችልም
ሰላም ተረጋጊና ሰላምዬ፣ ይኸውላችሁ ማንም አወራ ማንም አላወራ አንድ ሰው ብሩኬን የማያውቀው ከሆነ ባናቱ ይተከል። ዝም ብለሽ ቆይ ማንም ቢሆን ተለጣጥፎ ተሻሽቶ ተግማምቶ የሚሰራ አለ። ብሩኬና ሃይሚ በንግግር ብቻ ነው የሚሰሩት ሳይለጣጠፉ። ስለዚህ እናንተ ከማንም ጋር መልስ አትመላለሱ። ይሄ ብሩኬ እንደዚህ ምናምን ለሚለው መልስ አትስጡ። ድሮም ብሩኬን አያውቁትም ማለት ነው፣ ሃይሚንም አያውቋትም። ይሄ ነገር ነገ ከነገ ወዲያ የሚያፍሩበትን አትናገሩ። እግዚአብሔርን ብሩኬ ማለት ይሄ አይደለም እኮ ያወራለው ዛሬ ላይ የሚያወሩ ነገር ንግ በቃ አንቺ ቃላቶች ያስተካክሉ አንቺ ቆይ አንድ ይኸውልሽ ሰላም ቃላቷቸው አስተካከሉ አላስተካከሉ ባናታቸው ይተከሉ። ለመሰለሽ የኛ ልጆች ጀግኖች ናቸው። ሳይነካኩ ሳይለጣጠፉ ጥሩ ነገር እያስተማሩ በትዕግስት መጠበቅ ብቻ። አፉን ለሚከፍተው እለፊ፣ አትክፈች አፍሽን፣ ዝም በይ በቃ። ብሩኬ ድሮም እናውቀዋለን፣ አሁንም እናውቀዋለን። የብሩኬ ማንነቱን የማያውቅ ሰው ብሩኬ እንዴት መጀመሪያም ዝም ብለው ቪዲዮን ነው የሚያዩት እንጂ አያውቁትም ማለት ነው። በቃ ለምን ገና በቃ ይስሩበት፣ ይታይላቸው፣ ለውጥ አላቸው፣ አላማ አላቸው ልጆቹ። ነገ ከነገ ወዲያ ሊጨርሱት ይችላሉ። ይሄ ዲቃላ ደግሞ ሲተኛ አላየም ዝም ብሎ ዝሙ ስንት ነው ከተወለደም እኮ ውድ ሲጀመር በሱ ብቻ አልተጀመረም። ሀገራችን ኢትዮጵያ ብዙም ሰው ይወልዳልም ምንም ይላል ማለት እኛ ብሩኬና ሃይሚ ንግግራችሁ አንድ ስህተት እንዲኖራችሁ አንፈልግም ነው። በቃ እንካን እሱ አይደለም። ከዚህ በፊት ስንት ወንድ ተቀጥቅጦ በስርዓት አማርቶ የመጡ ልጆች ናቸው። እዚህ ጋር ሰላም ይኸውልሽ፣ ተናገኝ ሳይሆን እውነት ወንድምሽን የምትወጂ ከሆነ መስክሪለት፣ ከመሳደብ መስክሪለት። እኔ ብሩኬን አውቀዋለሁ፣ እሱን የማያውቀው ዝም ብሎ ያውራ እንጂ ብሩኬ ጀግና ነው፣ ጨዋ ነው። ጨዋ እናት ወልዳ ነው ያሳደገችው። እኔ አውቀዋለሁ ወንድሜን ብለሽ ተከራከሪለት እንጂ ከሚሳደበው ጋር ከሚወረደው ጋር ከወረድሽ አንቺ የሚወረድሽ ነሽ። እየሰደብኩ አይደለም እኛ እኮ ሁለቱም ንግግራቸው እያስተካክሉ እሷን እኮ ተስተካክለዋል እኮ እነሱ። አሁን እሷ ስታወራ ሁለተኛው መልስ መመለስ አለባቸው። አይኑ ማየት ነገንያ ጠብቂ። ነጋው ብሩኬ ወይ ነብር ይሆን ሃይሚ ለእኔ ተውልኝ ብላ የለም እያት ወይ እሱ ወይ እሷ ነብር ይሆናሉ። በቃ አለቀ። አሁን እስኪ እንደውም ይሄ ወሬ ተይና እንደ በቀደሙ እንደምትጨፍሪው በቃ እንደዛ እያልሽ እስኪ አንዴ ደንሽ እስኪ አሳይኝ እስኪ። በቃ ታዩ ለወሬኛ። እሺ ለማንኛውም ወዳችኋለሁ። ቻው። እሺ ተሳዳቢ በሞድሽ ፈታ በይ። እሺ ወይ ተሳዳቢ እዚህ ቤት ማንም አይገባም። ሲጀመር የሰው ሁሉ ከገባ አንድ ሰው አንዱን ይነካል፣ ያወራል፣ ሃይሚን ይነካል፣ ብሩኬን ይነካል። የዛን ጊዜ እንጣላለን። አሁን እዚህ ጋር ገብታ የሆነ ሰው ብሩኬን ብትናገረው እኛ እንጣላለን። ሃይሚን ብትናገር ማለት ተባለፈው እንማር። እሺ ከባለፈው ተዘቃዘቅን፣ ተሰዳደብን፣ ምን ተባልን? ምንም ከዛኛው መማር አለብን። አሁን ደግሞ እነሱ አንድ ሆነው ፍቅር እየሆኑ ነው የሚመጡልን። ከዚህ ታዩ በቃ ብሩኬ ማለት የሴት ካን ገስት ላይ ራሱ ያው ሰላም ገካም በሶስት ቀን አንዴ ነው የሚከፍተው ማለት እንደመጀመሪያ ሰላም አትከፍትም። ይሄ ወጣ ወረዳ የዘርበጣ አንልም እንደመጀመሪያ። የሴት ዕቃ ወዴት ነው ብትሉት ብሩኬ ከፊቲውን ከኋላ አያውቅም። በቃ ጨዋ ነው በቃ። ስለዚህ ፈታ ለወሬኛ ቦታ አትክፈቱለት። ቻው። እሺ ለወሬኛ ደግሞ ምንም ለጠላት በር አትክፈቱ። ልጆቻችሁን ይዛችሁ ወደፊት በቃ አለቀ። እኛ ወደፊት ነን ማሪ። እኛ እኮ እያወራን አለን በተናንዬ የኔ ውድ። እኔም አመሰግናለሁ አክብረሽን ስለመጣሽ። እኛ እኮ እያለን አለንበት። እኛ ማንንም ቆሻሻ እነሱ ለአፍ መክፈት አንፈልግም። ስለዚህ ሁለቱም ሳውሩ ስቴፕል እነሱ ወንዱን ራሱ በጫማ ሰው ውስጥ አስሮ ይዋሉ ሰዎች ዛሬ እቺ ከክስ ሲታወራ አይናችሁን ዝቅ ሳደርጉ ከፋኝ። እኔ የበረን እየነገርኩሽ ነው። ይከፍለኛል አይዞሽ በቃ እሺ። ማርቲ አመፀኛዋ እዚህ ቻው። እሺ እኔ እናት ወዳችኋለሁ፣ ክበሩልኝ። በቃ ሲጀመር እኮ እዚህ ቤት ሰው አታስገባም። ሰላም ሲጀመር እኔም አላስገባም። ሲጀመር እዚህ ቤት ይሄ ወጣ ይሄ ወረዳ ሃይሚ እንደዚህ ናት፣ ብሩኬ እንደዚህ ናት ምናምን የሚባል ነገር ቀርቷል። እኛ ሁሉ ነገር ህርግፍ ፈርገን ትተናል። ሃይሚንም አንሳደብም፣ ብሩኬንም አንሳደብም። አይመለከተንም። እናንተ ጠላት የውጭ ጠላት ተከላከሉ። መሳም በሉ። እኔ በተመልካች በፍጥነት ማለት ነው። እኔ እሸሻለሁ፣ ከሁሉም እየሸሸው እኮ ነኝ።
በቃ ምሳሌ ቁጭ ብለሽ አሁን ብሩኬ መጥፎ ነገር ሲወራ ለማቀመጥ ይተሽ መውጣት፣ ከዛ ሰው መልስ መመለስ ምናምን የለብሽም። ሃይሚ ስትሰደብ ትተሽ መውጣት። ሃይሚና ብሩኬ የሚሰደቡት የሚረገጡት በሚለቁት ቪዲዮ በስራቸው ነው የሚሰደቡት። ድራማ ለሰው ድራማ ከሚትሆኑ የሚታወሩት ይወቁ። ግን እኔና አሁን እኔ የተናደሩ ቦጋዴና አስካሪ የሚረኑ ጮጋራ ላይ እነሱ ነው የተፈጠረው። እኔ ጮጋሪ ያሳክማል ወይ ባላታችሁ አስተካከሉ እየነገርኩ ቦጋዴና አስካሪ ሚስቷታ ሰው እንዳይመስልኝ። አሁን ሰላም ካንቺ እኛ የምንፈልገው ኃይለኛ ቪዲዮ ሲሪ ሚዲያ እንቀውት ባንድ እግር ነው። እኔ እኮ አሁን ቦጋዴና ያንቺ ቪዲዮ ማን ነብር ሄዷል እኮ እኔ ያው ደስ እስከ ዩቲዩብ ድረስ ነው የሚሄደው ያንቺ ቪዲዮ። እስካሁን ድረስ ቲክቶኩ በሙሉ እስካሁን ድረስ የተሳደብሽው ቲክቶኩ በሙሉ ሊከርደር ጎርጎ ነው ወሰዱት። እስካሁን ዩቲዩብ ድረስ ሄዷል። እኔ እንኳን ሌላ ነገር አይደለም ሳሞኑ ለግሌ ተናድጃለሁ። ለምን ካላችሁ ኤፍሬም ተብሎ ድንጋይ ተሸከማ ኢየሱስ መሰለው ሱፕሬዝ አደርጋ ብሎ ድግሱ ሳይናገር ነው። በዛ ላይ እኛን እኮ ፎግሩ የምን አይሮቱ ሸይጣኔ ተነስቶ እጅለቀሽ ይሁን ይጄ እንዳለው ለቃችሁ ወራደ አመሳይ አንቺ ስለወስቶ ምን አገባሽ? ስለ ልጆችሽ ራሱ አልመገባሽ ማለት ከሰላም ምን ፈልገው ኃይለኛ ግጥም ያችሁ ለቡጋልና ላስካለ በሲሳት የምን ግጥም የለም። ያ እንዴት ይላል ስትል የልቤ መጋረጃ ሲቲ መጨረሻ ላይ ልብሽንም ጮጋራችሽንም ባናረጉ ኮምፕሊንግ አድርጌ አሁን መቶ ሰው የኔ ቤት ነው ቡና ልብሽ ሰርግ ነው ብዬሽ ነው ቦጋሌና አስካለ እየተጋቡ ነው አልጋ ላይ ተኝቷል ሲባል ነው እንደ መጣችሁት። ኮምፕሊንግ አድርጌ ወሬሽ መስማት ከፈለኩ እየነገርኩሽ ነው። ሁለት መቶ ምናምን ሰው ነበረ ያው ነው እንደምታየው